ጤና ይስጥልን እንደምን ዋላችሁ ከእኩለ ቀን ስፖርት ዜናዎች ጋር ዳናይ ሲሳይ ነኝ። ወደ ዜናዎቻችን ከማለፋችን በፊት የስፖርት ዘገባ አጋራችን የሆነውን አንበሳ ባንክ መልእክት ተከታትለን እንመለስ። ይቅርታ ወንድሜ እንጀራ ጭማሪ። እሺ ጨምራለሁ። በየአይነት ምን እንደማስብ ታውቃላችሁ? ቶሎ ያለኝን ገንዘብ ቆጥቤ ቦታዬን ማስፋፋት፣ ምግቦቼ ላይ መጠበብ፣ ያልተቀመሱ ያልተለመዱ አሰራሮችን መሞከር። ማን ይሰራው? የታለ የኔ ብቻ የሆነ የምለይበትን ጣዕም መፍጠር። ገና ሲቀምሱት ያንን ልዩ ጣዕም ፍለጋ የሚመጡበትን ሬስቶራንት መክፈት፣ በፈጠርኩት ልዩ ጣዕም መታወቅ። እንጀምረው። አንበሳ ባንክ የስፖርት ዘገባ አጋራችን ስለሆነ እናመሰግናለን። ወደ ዜናዎቹ አልፋለሁ። በአዳማ ከተማ እየተከናወነ የሚገኘው የታዳጊዎች ምዘና ውድድር የጂምናስቲክ ስፖርት ፍጻሜውን አግኝቷል። የውድድሩ ተሳታፊዎች መድረኩ ታዳጊዎችን የሚያነቃቃ መሆኑን ተናግረዋል። ቴዎድሮስ ኃይለ ኢየሱስ ከአዳማ ተጨማሪ አድርሶናል። በጂምናስቲክ ስፖርት አማራ ክልልን ወክሎ የተሳተፈው ታዳጊ አብርሃም ሻምበል በውድድሩ ስኬታማ ጊዜን አሳልፏል። 3 የወርቅ ሜዳሊያዎችን ያስመዘገበው ታዳጊ ለስኬቱ በየዕለት የሚያከናውነው የስልጠና ልምዱ እዚህ ውድድር ላይ ጥሩ ብቃትን እንዲያሳይ አድርጎኛል ይላል። በዴይ ቱ ዴይ ትሬኒንግ ስለምንሰራና ትንሽ ልምድ ስላለኝ ያው የሰራውትን እዚህ ላይ በማካፈል ጥሩ ውጤት አምጥቻለሁ። ይህ ውድድርም ታዳጊዎችን የሚያነቃቃ እንደሆነም ይናገራል። ያው ማለት ታዳጊዎች እንድንነቃቃ ያደርገናል። ስፖርት ወደፊት እንዲቀድምና በቃ ታዳጊዎች አሪፍ ተስፋ እንዲኖረን ያደርገናል። እንደ አብርሃም ሁሉ በውድድሩ የተሳተፉ ተሳታፊዎች ይህ ውድድር መዘጋጀቱም በስፖርቱ የመታየት እድል እንደሰጣቸውና በቀጣይም በጂምናስቲክ ስፖርት የተሻለ ቦታ ለማድረስ እቅድ እንዳላቸው ተናግረዋል። እንደዚህ አይነት በየአመቱ ቢካሄድ ስፖርተኞች በጣም ፐርፌክት የሆነ ሰውነት አቅም ይኖራቸዋል። በየአመቱ አሪፍ ውጤት ያመጣሉ ብዬ አስባለሁ። እኔ በዚህ ውጭ ሀገር ትልልቅ ሀገር ሄጄ ቤተሰቦቼን ሀገሬ ማስጠራት እንደምፈልግ ብዙ እድሎችን እያመጣልን ነው። እንዲህ መሳተፋችን ለኛ ይጠቅመናል። ብዙ ትምህርቶችን ያስተምረናል። እንግዲህ የአቅማችንን ያህል እየሰራን ነው። አንዱን ለማሸነፍ ይሞክራል። በዚህ ውድድር ምርጥ ብቃት ያላቸው ስፖርተኞች እንደታዩም ከአሚኮ ጋር ቆይታ ያደረጉ አሰልጣኞች ተናግረዋል። በውድድሩ የተሳታፊ ክልሎች ማነስ እንደ ክፍተትም አንስቷል። በቀጣይም እንዲህ አይነት ውድድሮች ተጠናክረው እንዲቀጥሉም ጥሪ አቅርበዋል። የጂምናስቲክ ፕሮጀክት የዛሬ ስንት ዓመት ነው ወጥቶ ነበር ከፕሮጀክት እና አሁን ወደ አዲስ መመለሱ በጣም ደስ ብሎናል እና ቆይታችንም የተሳካ ነው። ግን ያው የክልሎች ተሳትፎ በጣም አነስተኛ ነው። ሞር እንደዚህ የክልሎች ተሳትፎ ቢጨመርበት ኮምፒቲሽኑ፣ ውበቱ፣ ውድድሩ በጣም ከዚህ የበለጠ ያምር ነበረ። ሁሉም ክልሎች ላይ እንደ ፕሮጀክት ጂምናስቲክ ላይ ትንሽ ትኩረት ያንሳል። የሚያንሰው ምንድነው? ለሁሉም ፕሮጀክት ግብአት የለም ማለት በየፕሮጀክት ጣቢያው ማቴሪያሎች የሉም። እንደ ክልል ነው ማቴሪያሎቹን እየተጠቀምንበት ያለው። ግን በግል ጥረታቸው ልጆቹ አሰልጣኞቹ በሚያደርጉት ጥረት አሁን እያየን ያለው ውድድር ከምንጠብቀው በላይ ነው። ውድድርም ከዚህ በፊት እኔም ተወዳድሬ ያለው ፕሮጀክት ላይ ተቋርጦ ነበር አሁን ላይ እና እኛም ጋር የተወዳደሩ ነበሩ ልጆች አማራ ክልልን ወክለው እንደዚህ ውድል ያገኙ ነበር። ወደ ቻይናም ወደ አንዳንድ ቦታዎች የሚለው ስልጠና አግኝተው ይመለሱ ነበር ከፕሮጀክት የተነሳ ማለት ነው እና ከዛ ከተወሰነ ጊዜ በኋላ ተቋርጦ ነበር። አሁን ደግሞ ከ15 ዓመት ታች ተብሎ እንደገና እንደ አዲስ ተጀምሯል። ይሄ አሪፍ ነገር ነው። ጥሩ ታዳጊዎች የምናገኝበት እንትናው ላይ ያለው ኢትዮጵያ ጂምናስቲክ ፌዴሬሽን ጽህፈት ቤት ኃላፊ አቶ ሰለሞን አያሌው ውድድሩ ከታለመለት ዓላማ አኳያም የተሳካ እንደነበረ ተናግረዋል። በውድድሩ እንደ ክፍተት የተነሳው የተሳታፊ ቁጥር ማነስ በቀጣይ እንደዚህ አይነት ችግሮች እንዳይከሰቱም እንደ ፌዴሬሽን ጠንካራ ስራዎች እንደሚሰሩ ያነሳሉ። መጨረሻ ላይ የገባ ውድድር ስለሆነ እንደምታየው በቁጥር አነስተኛ የሆነ ተሳትፎ ነው ያለው የክልሎች።
ያ የሆነበት ምክንያት አብዛኛውን ለስፖርቱ ምክር ቤት አስወስነው ይሄ ከበጀት ውጪ ስለሆነ ጥቂት ወደ 4 እና 5 ፌዴሬሽኖች ክልሎች እንዲሳተፉ ነው የተደረገው። በመሀል ግን ትግራይም ቀርቶብናል፣ ሌላም እንደዚሁ በበጀት ምክንያት ሌሎችም ቀርተውብናል። 3 ክልሎች የተሳተፉበት የጂምናስቲክ ውድድር አዲስ አበባ ከተማ በድምር ውጤት አሸናፊ አድርጎ ተቋጭቷል። አማራ ክልል 2ኛ፣ ደቡብ ምዕራብ ኢትዮጵያ ደግሞ 3ኛ ሆነው አጠናቀዋል። የፉትሳል ስፖርትን በሀገር አቀፍ ደረጃ ለማሳደግ እንደሚሰሩ ስልጠና የወሰዱ አሰልጣኞች ተናገሩ። ሰልጣኞች የፉትሳል ስፖርት ሜዳ ዝግጅት ትኩረት ተሰጥቶ ሊሰራበት እንደሚገባም ጠቁመዋል። ኪዳነ ማርያም ብርሃኔ ዝርዝር አለው። በሀገር አቀፍ ደረጃ የፉትሳል ስፖርትን ለማሳደግ በማሰብ ሲሰጥ የቆየው የአሰልጣኞች ስልጠና ተጠናቋል። የኢትዮጵያ እግር ኳስ ፌዴሬሽን ከኢትዮጵያ ባህልና ስፖርት ሚኒስቴርና ከባህር ዳር ዩኒቨርሲቲ ጋር በመተባበር ከስፔን በመጡ የፉትሳል ስፖርት ባለሙያዎች ለአሰልጣኞች ስልጠናዎችን ሰጥቶ አጠናቋል። በስልጠናው የተካፈሉ አሰልጣኞችም በተግባርና በንድፍ ሀሳብ የወሰዱ ስልጠና በስፖርቱ ላይ የተሻለ ግንዛቤ እንዲኖራቸው እንዳስቻላቸው ተናግረዋል። ስልጠናው በጣም አሪፍ ነበር። ማለት እኛውን ፉትሳልን የምናካሄድበት መንገድ የሆነ ከኳሱ ጋር የተያያዘ አይነት ነገር ነበር። የኳሱን ህጎች እንጠቀማለን፣ የኳሶችን መጠናቸውን እንጠቀማለን። አሁን ግን የፉትሳል በቃ የተለየ እንደሆነ በአሪፍ መንገድ ነው ያስተማሩን። በአሪፍ ነገር እውቀት ይዘናል ብዬ አስባለሁ። ስትራክቸሩ ምን መሆን አለበት? ከመሰረቱ ከህጻናት ላይ መሰራት እንዳለበት፣ ይሄ ደግሞ ፉትሳል እዛ ላይ ሞር እንደሚያተኩር ግንዛቤ አግኝቻለሁ። በጣም ፈጣን ልጆች የምታወጣበት እንዲሁም ቴክኒካል ታክቲካል ልጆች በጣም ጠንካራ ልጆች የምታወጣበት እና ለስፖርቱ ከፍተኛ አስተዋጽኦ የሚያደርግ እንደሆነ በደንብ የተረዳንበት። ሰልጣኞች አያይዘው የፉትሳል ስፖርት ይበልጥ በሀገር አቀፍ ደረጃ ውጤታማ እንዲሆን ካስፈለገ ግን ለአሰልጣኞች ከሚሰጠው ስልጠና በተጨማሪ የስፖርት ሜዳዎች ግንባታ ላይ ትኩረት ሊሰጥ እንደሚገባ ነው ያነሱት። በየአካባቢ በየክፍለ ከተማው ቢያንስ ባህር ዳር ላይ ራሱ 3-4 የፉትሳል ሜዳዎች ሊኖሩ ይገባል። እንደዛ ከሆነ ታዳጊዎችን ወጣቶችንም እዛ ላይ እያሰራን የተሻለ የፉትሳል ተወዳዳሪ መሆን እንችላለን። ኢንተርናሽናል ስቴዲየማችን ላይ የፉትሳል ሜዳዎች መዘጋጀታቸው ደግሞ የበለጠ ስፖርቱን እያነቃቃ ይላል እና ይሄ ብቻ ደግሞ በቂ ነው ማለት አይቻልም። አሁን እንደኔ በየትምህርት ቤቶቹ በተሻለ መጠን ብዙ ቦታ የማይፈልግ በመሆኑ በየትምህርት ቤቶቹ እንደዚህ አይነት ሜዳዎች ቢዘጋጁ፣ ሁለገብ ሜዳዎች ይኖራሉ በየዩኒቨርሲቲዎች። እሱን የሚመለከተው አካል ትኩረት ሰጥቶ ቢሰራበት ፉትሳል ስፖርትን ከስፔን ልምድ ወስደን ማሳደግ የምንችልበት ትልቁ ሜትድ ነው። የኢትዮጵያ እግር ኳስ ፌዴሬሽን ምክትል ፕሬዚዳንት ዶክተር ዳኛቸው ንግሩ በበኩላቸው እንደ ሀገር የፉትሳል ሜዳዎች መኖር አስፈላጊነቱ የጎላ በመሆኑ ለስፖርቱ ውጤታማነትም ክለቦችና ከተማ አስተዳደሮች በሜዳዎች ግንባታ ላይ መሳተፍ እንዳለባቸው ነው ያሳሰቡት። ከስልጠናውን ባሻገር ሜዳ ግዴታ ነው። ይህም ሜዳ ደግሞ የመንግስት አካል፣ የክለቦች፣ እያንዳንዱ ባለድርሻ አካላት በሙሉ በመተጋገዝ በትብብር ሜዳዎችን ማዘጋጀትና ስልጠናዎችን ኢምፕሊመንት የሚያደርጉበት የተለያዩ የፉትሳል መሰረት ያደረጉ ኳሶች ያስፈልጋሉ ማለት ነው። ያም ሆኖ የሜዳ አለመኖር ተግዳሮቱ በቀላሉ የሚፈታ ባይሆንም ሰልጣኞች ግን ባገኙት ስልጠና በፉትሳል ስፖርት የተሻሉ ልጆችን ለማፍራት እንደሚጥሩ ነው ለአሚኮ አስተያየታቸውን የሰጡት። አሁን እኔ ልክ እንደ እግር ኳስ አሰልጣኝ ወደፊት ጎን ለጎን የፉትሳል ስፖርትን ማስኬድ አቅጃለሁ። በትክክለኛ ታዳጊዎች ላይና ወጣቶች ላይ ለመስራት አስቤያለሁ። እኛም የምናካሄደው ፉትሳል አለ። ያን ፉትሳልም በእነሱ ባስተማሩኝ መንገድ ለመቅረጽ እሞክራለሁ። በተሰጠን እንትን መሰረት ያው ቤዝመንቱ ላይ ሰርተን የተሻሉ ልጆች እንደምናበቃ እንግዲህ ባለሙሉ ተስፋ ነኝ። በሀገር አቀፍ ደረጃ የፉትሳል ስፖርትን ለማሳደግ ቀጣይ የአሰልጣኞች ስልጠና በሌሎች ከተሞች እንደሚሰጥ ታውቋል።